የማይሰበረው ኤርምያስ አመልጋ የሕይወት ታሪክ አንተነህ ይግዛው እንደጻፈው ተራኪ ሽመልስ አበራ ጆሮ ረዳት ተራኪ ኤልቤተል ኤርምያስ አስተባባሪ መንገሻ ተሰማ አቀናባሪ ሳሙኤል ዘውዴ ምስጋና ለቴድሮስ ለገሰና መስቀሉ የማይሰበረው ምዕራፍ 11 ዳግም ወደ ፍልሚያው ሜዳ የካቲት 12 ቀን 2007 ዓ.ም ለዓመታት የናፈቀውን ነገር ያገኘ ሰው የሚሰማውን አይነት ደስታ የሚሰማው ራሱን ለወሳኝ ፍልሚያ ያዘጋጀ ታጋይ የሚሰማው አይነት ወኔ በደሙ ስር የሚመላለስ ቃሉን ያከበረ ሰው የሚሰማውን አይነት ክብርና በራስ መተማመን የተጎናጸፈ ከሁለት ዓመታት በፊት ልክ በዚች ቀን እያዘነ ካገሩ የወጣ ያሰበው ተሳክቶለት ደግሞ ወደ ሜዳው ተመልሶ የመጣ ደስተኛው ኤርምያስ ከአውሮፕላኑ ወረደ። የሆነ መልካም ስሜት ነበር የሚሰማኝ። ከመጠን ያለፈ ደስታም ሆነ የሚያሸብር ፍርሃት በውስጤ የለም። በቃ በመረጋጋት ስሜት ውስጥ ሆኜ ወደ ሥራዬ እየተመለስኩ ነው። ተቋርጦ ወደ ነበረው ተልኮዬ እየተመለስኩ ነው። ከሀገሬ ላስወጣኝ ችግር መፍትሄ ይዤ ነው ወደ ሀገሬ የምመለሰው። ከሀገሬ የወጣሁት ቀሪ ሕይወቴን በሰው ሀገር ተደብቄ ለመግፋት አልነበረም። ለመመለስ ነው የሄድኩት። አሁን ጊዜው ደርሶ እየተመለስኩ ነው። ሲሄድ የነበረኝ እምነቴ ስመለስም አብሮኛል። 1000 ዓመት እንዳይጥ ከመኖር አንድ ቀን እንዳንበሳ ኖሮ መሞት ይበልጣል ከሚለው ጽኑ እምነቴ ጋር ነው የተመለስኩት ይላል ኤርምያስ ቦሌ አውሮፕላን ማረፊያ ጣቢያ በደረሰበት ቅጽበት በውስጡ የነበረውን ስሜት ሲያስታውስ። በፍጹም መረጋጋት ውስጥ ሆኖ ከአውሮፕላን መውረዱን የሚናገረው ኤርምያስ ያን ያህል ስጋት እንዳልነበረው ያስታውሳል። ዋነኛ ስጋቱን የቀረፈለት የሕግ ከለላ በእጁ ስለያዘ ያን ያህል የሚያሰጋው ነገር የለም። ያም ሆኖ ግን የተወሰነ ጥርጣሬ ይሰማዋል። ቦሌ አውሮፕላን ማረፊያ ጣቢያ ላይ የሆነ ችግር ሊገጥመው እንደሚችል ተሰምቶታል። የጉዞ ሰነዶቹን ወደሚያረጋግጥበት የኤርፖርት ኢሚግሬሽን ቢሮ አመራ። በጠባብ የመስኮት ቀዳዳ ፓስፖርቱን የተቀበለችው የኢሚግሬሽን ሠራተኛ ከፊቱ ተሰልፈው እንደነበሩት ሌሎች መንገደኞች ፈጥና አስተናግዳ አልሸኘችውም። በጥርጣሬ ስሜት ፓስፖርቱ ላይ አፈጠጠችበት። ስሙን ደጋግማ አነበበችው። ፎቶግራፉን በጥሞና ተመለከተችው። ግራ በሚያጋባ ስሜት ቀና ብላ በመስኮቱ ቀዳዳ ሾልካ ተመለከተችው። ዐይኖቿ ውስጥ የሆነ የማይገባ ነገር ተመለከተ። ፊቷን ወደ ፓስፖርቱ መልሳ ለጥቂት ሴኮንዶች ዝም ብላ ቆየች። ይቅርታ እንዲጠብቁኝ ብላው መልሱን ሳትጠብቅ ከመቀመጫዋ ተነሳች። ጥርጣሬዋ አግባብ እንደነበር ገባው። የሆነ ችግር ከፊቱ እየጠበቀው ነው። ያም ሆኖ ብዙም አልሰጋም። የከፋ ነገር እንደማይገጥመው ያውቃል። ሠራተኛዋ ፓስፖርቱን ይዛ ወደ ሄደችበት አቅጣጫ እያማተረ ምን ሊከሰት እንደሚችል የራሱን ግምት መስጠት ጀመረ። ከጥቂት ቆይታዎች በኋላ ሴትየዋ ተመልሳ መጣች። ስትመጣ ግን ብቻዋን አልነበረችም። ሙሉ ልብስ የለበሰ ሰው አስከትላለች። ሰውየው አለቃዋ ሊሆን እንደሚችል ኤርምያስ ገመተ። ጤና ይስጥልኝ አቶ ኤርምያስ ሲል በትሕትና የእጅ ሰላምታ ሰጠው። አዎ ነኝ በማለት መለሰ ኤርምያስ። ከይቅርታ ጋር አንዴ ላስቸግሮት የሆነ የምናጣራን ነገር ስላለ ወደ ቢሮዬ እንሂድ አለው ሰውየው። ኤርምያስ ፈቃደኝነቱን በመግለጽ ሰውየውን ተከትሎ ወደ አንድ ቢሮ አመራ።
የቢሮውን በር ከፍተው ሲገቡ ሌላ ሰው አገኘ። በትሕትና ተቀብሏቸው ኤርምያስን እንዲቀመጥ ጋበዘው። ኤርምያስ እንደገመተው ይህ ሰው የኢሚግሬሽን ኃላፊ ሳይሆን አይቀርም። ኤርምያስን ይዞት ወደ ገባው ሰውዬ ዞር ብሎ ለምን ይዞት እንደመጣ ጠየቀው። ወደ አገር ውስጥ ሲገባ ሪፖርት እንድናደርግ መመሪያ ተሰጥቶን ነበረ በማለት ምክንያቱን ገለጸ። ኤርምያስ በሰማው ነገር ግራ ተጋብቷል። በነጻነት ወደ አገሩ እንዲገባ ተፈቅዶለት ነው የመጣው። ታዲያ የምን ሪፖርት ነው የሚደረገው? ከመንግሥት የተሰጠውን የሕግ ከለላ ደብዳቤ መያዙን በመግለጽ በቁጥጥር ስር መዋሉ አግባብ አለመሆኑን ለማስረዳት ሞከረ። የኤርምያስን ቅሬታ ያዳመጠው የቢሮው ኃላፊ ለጉዳዩ ባይተዋር አለመሆኑን ጣልቃ ገብቶ መሰከረ። አቶ ኤርምያስ እንደምትመጣ የተወሰነ መረጃ ነበረን። ያም ሆኖ ግን የሕግ ከለላ ያገኘህበት ደብዳቤ አልደረሰንም። ደብዳቤው በግልባጭ ሳይደርሰን እንድትገባ ለማድረግ አሰራሩ ስለማይፈቅድልን ነው ወደዚህ ያመጣንህ አለ። ከዋና አቃቢ ሕግ የተሰጠው የሕግ ከለላ ደብዳቤ የፌዴራል ፖሊስን ጨምሮ ለሌሎች ጉዳዩ የሚመለከታቸው የሚኒስቴር መሥሪያ ቤቶች በግልባጭ ቢላክም ለኤርፖርት ኢሚግሬሽን ግን አልተላክም ነበር። ኤርምያስ በልቡ ሲጠራጠረው የነበረ ነገር በመሆኑ ብዙም አላስደነገጠውም። የሆነ ስህተት ካልተሠራ በስተቀር ኤርፖርት ላይ የሚያዝበት ምክንያት እንደሌለ ያውቃል። የቢሮውን ኃላፊ ንግግር ሲሰማ የሕግ ከለላ ደብዳቤው ሲላክ ስህተት መፈጸሙ ተገለጸለት። የተሠራው ስህተት በአፋጣኝ ሊታረም የሚችል መሆኑ ተሰምቶታል። ወዲያውኑ ለአብይ ኮሚቴው ሰብሳቢና ከመንግሥት አካላት ጋር እየተነጋገረ ወደ አገር ውስጥ የሚመለስበትን ሁኔታ ሲያመቻችለት ለቆየው ግለሰብ ስልክ ደወለ። ቦሌ ዓለም አቀፍ አውሮፕላን ጣቢያ ቢደርስም የኤርፖርት ኢሚግሬሽን የሕግ ከለላ ደብዳቤው አልደረሰንም በሚል እንደያዘው ገለጸላቸው። ሁለቱም በተሠራው ስህተት ደነገጡ። ደብዳቤው በአፋጣኝ ለኤርፖርት ኢሚግሬሽን እንዲደርስ እንደሚያደርጉ ገለጹለት። በትዕግሥት እንዲጠብቅ ነገሩት። ከሰዓታት በኋላ የሕግ ከለላ ደብዳቤው ለኤርፖርት ኢሚግሬሽን ደረሰ። ሻንጣውን ይዞ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወጣ። ለዓመታት ሲመኘው የነበረው ነገር ሆኖለታል። የጓጓለት ነገርን አግኝቷል። ወደ አገሩ ተመልሶ የአክሰስ ሪል ስቴትን ችግር መፍታት የሚችልበት ዕድል እንዲመቻችለት ለመንግሥት ያቀረበው ጥያቄ ተቀባይነት አግኝቷል። ስጋቱን የሚቀርፍለትን የሕግ ከለላ አግኝቶ ከ2 ዓመታት የውጭ አገራት ቆይታ በኋላ ወደ አዲስ አበባ ተመልሷል። አክሰስን ከገባበት ችግር ለማውጣት የነደፈውን ዕቅድ ተግባራዊ ያደርግ ዘንድ ዕድሉና ሁኔታው ተመቻችቶለታል። ሜዳውም ፈረሱም ቀርቦለታል። ያም ሆኖ ግን ሜዳውም ፈረሱም ስለቀረበለት ብቻ ፈጥኖ ግልቢያውን አይጀምርም። ግልቢያው ፈቃድን ይፈልጋል። በከፍተኛ የመነሳሳት ስሜት ውስጥ ሆኖ ወደ አገሩ የተመለሰው ኤርምያስ የአዲስ አበባን ምድር በረገጠበት ቅስፈት ሥራውን ቢጀምር ደስታውን አይችለውም ነበር። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጣቢያ በቀጥታ ወደ ቢሮ ቢያመራ ፍጹም እርካታን ባገኘ ነበር። አክሰስን የማዳን ተልእኮውን ለማሳካት ዛሬ ነገ ሳይል ወደ ሥራ መግባት ነበር ፍላጎቱና ምኞቱ። ያም ሆኖ ግን እሱ ስለፈለገና ስለተመኘ ብቻ የሚሆን ነገር የለም። ሁሉንም ማድረግ የሚችለው በራሱ ፈቃድ አይደለም፣ በአብይ ኮሚቴው እንጂ። ለአብይ ኮሚቴው መመሪያዎች ተገዢ ሆኖ ሊንቀሳቀስ ተስማምቶ ነው ወደ አዲስ አበባ የመጣው። የኮሚቴው ሰብሳቢ ገና ከዱባይ ሳይነሳ ያስተላለፈለትን ጥብቅ ትዕዛዝ ማክበር አለበት።
የኮሚቴውን ፈቃድ ሳያገኝ ምንም አይነት የሥራ እንቅስቃሴ መጀመር የለበትም። ከአብይ ኮሚቴው አባላት ጋር ለሚያካሂደው የመጀመሪያው ስብሰባ እስከሚጠራ ድረስ ራሱን ከማንኛውም አይነት አክሰስ ነክ እንቅስቃሴ ገድቦ እንዲቆይ ተነግሮታል። በአክሰስ ሪል ስቴትም ሆነ በግሉ ጉዳዮች ዙሪያ ለማንኛውም መገናኛ ብዙሃን መግለጫ መስጠትም ሆነ መረጃዎችን ማሰራጨት አይችልም። ኤርምያስ ከቤት ገዢዎችና ከባለ አክሲዮኖች ጋር በቡድንም ሆነ በተናጠል ተገናኝቶ መወያየት አይፈቀድለትም። ካለፈውም ሆነ ከወደፊቱ የአክሰስ ሪል ስቴት አጠቃላይ የኢንቨስትመንት እንቅስቃሴ ጋር በተያያዘ ከሚመለከታቸው ባለድርሻ አካላት ጋር መምከርም ክልክል ነው። ኤርምያስ አዲስ አበባ ከገባባት ቅጽበት አንስቶ ይህንን የአብይ ኮሚቴው ጥብቅ መመሪያ ማክበር አለበት። ግንኙነቱን በቤተሰቦቹና በወዳጅ ዘመዶቹ በመገደብና የአብይ ኮሚቴውን የስብሰባ ጥሪ በመጠባበቅ ቀናትን መግፋቱን ቀጠለ። በዚህ ሁኔታ ውስጥ ሆኖ 2 ሳምንታት እንዳሳለፈ በንግድ ሚኒስቴር አዳራሽ በሚካሄደው የመጀመሪያው የአብይ ኮሚቴ ስብሰባ ላይ እንዲገኝ ጥሪ ተደረገለት። ኤርምያስ በጉጉት ሲጠብቀው የነበረውን የአክሰስ ሪል ስቴትን የማዳን ጉዞውን በዚች ማለዳ በተጨባጭ አሃዱ ብሎ ይጀምራል። ለመጀመሪያ ጊዜ የሚሳተፍበት የዛሬው የአክሰስ ሪል ስቴት አብይ ኮሚቴ ስብሰባ ለቀጣዩ ምዕራፍ መሠረት የሚጥልበት ወሳኝ መድረክ ነው። በሰነድ ያቀረበውን ዕቅድ ባሳማኝ አቀራረብ ለኮሚቴው አባላት በማቅረብ ለቀጣይ ጉዞ ስምረት ከጎኑ እንዲቆሙ ለማድረግ አስፈላጊውን ዝግጅት ሁሉ አጠናቋል። በንግድ ሚኒስቴር የስብሰባ አዳራሽ ውስጥ በርካታ ሰዎች ተሰብስበው ሲጠብቁ ታገኘ። ስብሰባውን ከሚመሩት የቀድሞ የሥራና ከተማ ልማት ሚኒስቴር አቶ መኩሪያ ኃይሌና ከቀድሞ የፍትሕ ሚኒስቴር አቶ ጌታቸው አምባዬ ውጪ በአዳራሹ የተገኙትን ሌሎች የአብይ ኮሚቴ አባላት እንደማያውቃቸው የሚናገረው ኤርምያስ ሁሉም በጉጉት ሲጠብቁት እንደነበር በሚያሳይ ሞቅ ያለ ስሜት በደስታ እንደተቀበሉት ያስታውሳል። እንኳን ደህና መጣህ፣ እንኳን ደህና መጣህ፣ እንኳን ደህና መጣህ አሉት። እንኳን ደህና ቆያችሁኝ ሲል ለሁሉም ተሰብሳቢዎች ራሱን አስተዋውቆ ሰላምታ ተለዋወጠ። ሰብሳቢው አቶ መኩሪያ ኃይሌ አጭር የመክፈቻ ንግግር ማድረጋቸውን ተከትሎ አንዳንድ የኮሚቴው አባላት ከአክሰስ ሪል ስቴት ቀውስ ጋር የተያያዙ ማብራሪያ የሚሹ የተለያዩ ጥያቄዎችን ለኤርምያስ መሰንዘር ጀመሩ። በቀጣይም አክሰስ ሪል ስቴት ቦርድና ከቤት ገዢዎች ጋር ስብሰባ በማድረግ በምን መልኩ በጋራ መስራት እንደሚችሉ ተወያይተውና አቅጣጫ አስቀምጠው ወደ ሥራ እንዲገቡ በሰብሳቢው በአቶ መኩሪያ ኃይሌ አቅጣጫ ተሰጠው። አብይ ኮሚቴውም ኤርምያስም ከቤት ገዢዎችና ከቦርዱ ጋር የሚያከናውኗቸውን ሥራዎች በቴክኒክ ኮሚቴው ታግዞ በቅርበት መከታተሉን እንደሚቀጥልም ተገለጸለት። ሁሉም ነገር መስመር ከያዘና ተጨባጭ ስምምነት ላይ ተደርሶ ተግባራዊ እንቅስቃሴ ከተጀመረ በኋላ ከአብይ ኮሚቴው ጋር የአክሰስ ሪል ስቴትን ጉዳይ በተመለከተ በይፋ የጋራ መግለጫ እንደሚሰጥ የገለጹት ሰብሳቢው አቶ መኩሪያ ኃይሌ እስከዚያው ድረስ ግን በጉዳዩ ዙሪያ በግሉ ለመገናኛ ብዙሃን ምንም አይነት መግለጫ ከመስጠት እንዲቆጠብ ለኤርምያስ መመሪያ በመስጠት ስብሰባው በጥሩ ሁኔታ ተጠቃለለ። የዕለቱ ስብሰባ ከሞላ ጎደል ውጤታማና ለቀጣይ ሥራዎች መሳካት መሠረት የተጣለበት እንደነበር የሚያስታውሰው ኤርምያስ ከ3 ቀናት በኋላም ከቤት ገዢዎች አብይ ኮሚቴ ከአክሰስ ሪል ስቴት ቦርድና ከጥምር ኮሚቴ አባላት ጋር የመጀመሪያውን ስብሰባ ማድረጉን ይናገራል። አክሰስ ሪል ስቴት
ለግንባታ ፕሮጀክት ከገዛቸው ቦታዎች አንዱ በሆነውና 2 ቪላ ቤቶች ባሉበት ግቢ ውስጥ በሚገኘው አዲሱ የድርጅቱ ቢሮ ውስጥ የተካሄደውን ስብሰባ የጀመረው የአክሰስ ሪል ስቴትን ችግሮች ለመቅረፍ ያዘጋጀውን ዕቅድና በቀጣይ በጋራ መስራት የሚችሉበትን ሁኔታ በተመለከተ ሰፊ ማብራሪያ በማድረግ ነው። አክሰስ ሪል ስቴት ከገባበት ችግር ለማውጣት ያዘጋጀውንና መንግሥትም አምኖበት የተቀበለውን ዕቅድ መሠረት በአፋጣኝ የተቋረጡ ሥራዎችን ለማስቀጠል ቢሮውን እንደ አዲስ በማደራጀት አክሰስ ሪል ስቴትን ዳግም እንደ ተቋም በእግሩ ማቆም ቀዳሚው ተግባር ሊሆን እንደሚገባ ከመንግሥት ጋር መግባባት ላይ መድረሱን ለተሰብሳቢዎቹ የጠቆመው ኤርምያስ ይህ ጉዳይ ቀዳሚው አጀንዳ መሆን እንዳለበት አሰመረበት። እኔ ከሀገር መውጣቴን ተከትሎ በአምቢስ አካባቢ የነበረው የአክሰስ ቢሮ ተዘግቷል። ኮሚቴው ቦሌ አካባቢ የሚገኘውን የድርጅቱን ቪላ ቤት ነበር በቢሮነት ሲጠቀም የቆየው። ቢሮ ከእያንዳንዱ የአክሰስ ሪል ስቴት ቤት ገዢ 5,000 ብር ተሰብስቦ በተገኘው ገንዘብ ነበረ ሲተዳደር የቆየው። በአግባቡ የተመረጠ ሥራ አስኪያጅ አልነበረም። ስለዚህ ቢሮውን በአግባቡ ማዋቀርና አስፈላጊውን የአስተዳደር ወጪ ለመሸፈን የሚውል ገንዘብ ማመንጨት ቀዳሚው ሥራችን ሊሆን እንደሚገባ ለተሰብሳቢዎቹ አስገነዘብኩ። የቢሮ ሠራተኞችን ደሞዝና የፕሮጀክት ሳይቶች የጥበቃ ክፍያን ጨምሮ አክሰስ ለአስተዳደር በየወሩ የሚወጣውን 200,000 ብር ያህል ወጪ በግሌ እንደምሸፈን ስነግራቸው ለማመን ተቸገሩ። ገንዘብ የለኝም ሲል ቆይቶ ከየት መጣ ብለው ነው ያልኩትን ለማመን የተቸገሩት። እኔ ግን ሥራዎችን ለማስጀመር የተወሰነ ገንዘብ እንደሚያስፈልገኝ ቀደም ብዬ ስላሰብኩበት ገንዘቡን የሚያበድረኝ ሰው አዘጋጅቼ ነበር ይላል ኤርምያስ። አክሰስ ሪል ስቴትን በአፋጣኝ እንደ ተቋም ዳግም ማደራጀትና ወደ ሥራ መግባት ቀዳሚው ትኩረት መሆን እንዳለበት ስምምነት ላይ በተደረሰበትና በስኬታማነት በተጠናቀቀው በዚህ ስብሰባ ከዓመታት በኋላ ዳግም የድርጅቱን አመራርነትና ቢሮውን የማስተዳደር ኃላፊነት መልሶ መረከቡን ነው ኤርምያስ የሚናገረው። ኤርምያስ ጊዜ አላጠፋም። በንጋታው ጀምሮ ቢሮውን በሰው ኃይል የማሟላትና የማደራጀት ሥራውን ተያያዘው። የተወሰኑ የአክሰስ ሪል ስቴት የቀድሞ ሠራተኞችን ወደ ሥራቸው መለሰ። ቀጣዩ ወሳኝ ሥራ ደግሞ ድርጅቱ ሥራ አስኪያጅ እንዲኖረው ማድረግ ነው። ከዚህ ቀደም የድርጅቱ የቦርድ ሊቀመንበር ሥራ አስኪያጅም በመሆን ይሠራ የነበረው ኤርምያስ አሁን ግን በዚህ መልኩ መቀጠል ተገቢ ሆኖ አላገኘውም። በሥራ አስኪያጅነት ቢሠራ አጠቃላዩን የድርጅቱ እንቅስቃሴ በአግባቡ ተቆጣጥሮ መምራት እንደሚችል አላጣውም። ያም ሆኖ ግን ጉዳዩ በቤት ገዢዎች ዘንድ ቅሬታ እንደሚፈጥርና ዳግም የድርጅቱን ገንዘብ ተቆጣጠረው የሚል ሐሜት እንደሚያስከትልበት ተሰምቶታል። ይህም ብቻ አይደለም። ሥራ አስኪያጅ ሆነ ማለት በርካታ ቁጥር ካላቸው ቤት ገዢዎችና ኮሚቴዎች ጋር እየተገናኘና በዝርዝር ፕሮጀክቶች ውስጥ ጣልቃ እየገባ የድርጅቱን የዕለት ከዕለት እንቅስቃሴ በመከታተል ብዙ ጊዜውን ሊያጠፋ ነው። ስለዚህ የሥራ አስኪያጅነቱን ቦታ ለሌላ ሰው በመስጠት እሱ ከሦስተኛ ወገን ጋር በመደራደር ኩባንያውን ወደፊት ለማራመድ የሚያስችሉ ከፍ ያሉ ሥራዎችን መሥራት በሚችልበት የቦርድ ሊቀመንበርነት ቦታው ለመቀጠል ወሰነ። የአክሰስ ሪል ስቴት ሥራ አስኪያጅ ለመሆን የሚችል ዕውቀትና ልምድ ያለው ባለሙያ ማፈላለግ ቀጣዩ ሥራ ሆነ። ድርጅቱን በአግባቡ ሊያስተዳድር የሚችል ሥራ አስኪያጅ ለመቅጠር እንቅስቃሴ ተጀመረ። አክሰስ አዲስ ሥራ አስኪያጅ ለመቅጠር ዝግጅት በሚያደርግበት ሰሞን ነበረ ለአክሰስ ሪል ስቴት ቦታዎች የጥበቃ አገልግሎት ሲሰጥ የቆየው ድርጅት ባለቤት የሆኑት ኮሎኔል አብርሃም ወደ ቢሮው ጎራ ያሉት። ከዓመታት የውጭ አገራት ቆይታ ተመልሶ ቢሮውን ከተረከበበት ጊዜ አንስቶ ግለሰቡ በተደጋጋሚ ወደ ቢሮ እየመጡ ይጠይቁትና በተለያዩ ጉዳዮች ዙሪያ ይወያዩ እንደነበር
ኤርምያስ ይገልጻል። ያን ሰሞን ኮሎኔል አብርሃምም ወደ ቢሮ ጎራ ብለው የነገሩትን ነገርም እንዲህ ያስታውሳል። አቶ ኤርምያስ፣ እኔ ለአክሰስ ሪል ስቴት የከፈልኩት መሥዋዕትነት ፈጣሪ ብቻ ነው የሚያውቀው። ቤት ገዢዎቹ መሬቱን ሙሉ በሙሉ ሊቀራመቱት ሲሉ እኔ እኮ ነኝ ያስጣልኳቸው። እዚህኛው ሳይት ላይ ሌሊት መትረየስ ይዤ መንገድ ዘግቼ እንዲያደረግኩ አንተ ውጭ አገር ሄደ ለአክሰስ ያልሆንኩት ነገር የለም። ለጥበቃ ገንዘብ መክፈል ሲያቀታቸው መኖሪያ ቤቴን አስይዤ የተበደርኩትን ብር እየከፈልኩ የአክሰስን መሬቶች እያስጠበቅኩ ከዘረፋ ያዳንኳቸው አቶ ኤርምያስ እኔ ነኝ። ያኔ የተበደርኩትን ገንዘብ ገና አሁንም ከፍዬ አልጨረስኩ። የዚህን ያህል ብር ባለ ዕዳ ነኝ። ያም ሆኖ ግን ባለ ዕዳ ነኝ ብዬ ላስጨንቅ አልፈልግም። እውነቴን ነው የምልህ። ነገሮች ሲስተካከሉላችሁ እንደምትከፍሉኝ ያውቃለሁ። ከምንም በላይ የሚያጓጓኝ ሁላችንም መሥዋዕትነት የከፈልንለትን ይሄንን ድርጅት ዳግም በሁለት እግሩ ቆሞ ማየት ነው። እውነቴን ነው የምልህ ኤርምያስ፣ አቅሜ እስከ ፈቀደ ድረስ ከጎን ነኝ። የምረዳ ነገር ካለ ያለምንም ክፍያ በነፃ አገልግሎት ልሰጥህ ዝግጁ ነኝ በማለት በስሜት ተውጦ ነገረኝ ይላል ኤርምያስ በዚያች ዕለት ከግለሰቡ ጋር የነበራቸውን ቆይታ ሲያስታውስ። ኤርምያስ በኮሎኔል አብርሃም ንግግር ልቡ መነካቱ አልቀረም። በክፉ ቀን ከጎኑ የሚቆም እንዲህ ያለ ወዳጅ በማግኘቱ አብዝቶ ተደሰተ። በተለያዩ ጉዳዮች ዙሪያ ሲጨዋወቱ ከቆዩ በኋላ አዲስ ሥራ አስኪያጅ ለመቅጠር እየተዘጋጀ እንደሚገኝና የቀድሞውን የአክሰስ ሪል ስቴት ሥራ አስኪያጅ አቶ ሸዋቀናን መልሶ ለመቅጠር ማሰቡን ለኮሎኔል አብርሃም አዋያቸው። ሐሳቡ ጭራሽ አልተዋጠላቸው። ልብ በል ኤርምያስ፣ ይሄ ድርጅት በድሮ ሁኔታ ላይ አይደለም የሚገኘው። ከፍተኛ ጥንቃቄንና ጠንካራ አመራርን ይጠይቃል። በውዝግብ የታጠረ ድርጅት እንደመሆኑ ጉዳዮቹንም ባለ ጉዳዮቹንም ጠንቅቆ የሚያውቅና ጠንካራ አቋም ይዞ ውሳኔ የሚሰጥ ሰው ነው የሚያስፈልገው። እንደው ስለ ራሴ ማውራት አይሆንብኝና የኔን ያህል አክሰስንም ቤት ገዢዎችንም ጠንቅቆ የሚያውቅ ሰው ያለ አይመስለኝም። 2 ዓመት ሙሉ ገትሬ የያዝኳቸው እኔ ነኝ። እኔም አውቃቸዋለሁ፣ እነሱም ያውቁኛል። አንተም ወንክ ይሄ የምትለው ሰውዬ ተንኮላቸውንና ጭቅጭቃቸውን አትችሉትም። የምሬን ነው ምነግርህ። መቼም እኔና አንተን እንተዋወቃለን። ሥራ አስኪያጅ በሆነ ተማምነንና ተጋግዘን ይህንን ድርጅት ከወደቀበት ማንሳት አያቅተንም አይመስልህም ኤርምያስ? በማለት ሐሳባቸውን እንዳቀረቡለት ኤርምያስ ያስታውሳል። ከዚህ በፊት አስቦት ባያውቅም ኮሎኔሉ ያቀረቡት ሐሳብ መልካም እንደሆነ ተሰምቶታል። የነገሩት ነገር ሁሉ ስሜት ሰጥቶታል። እሳቸው እንዳሉት ድርጅቱ በውዝግብና በቤት ገዢዎች ትርምስ የተከበበ እንደመሆኑ ጠንካራ ሥራ አስኪያጅ ያስፈልገዋል። ኮሎኔሉ በጥንካሬያቸው እንደማይታሙ ነግረውታል። ከቤት ገዢዎች ጋር በቅርበት ይተዋወቃሉ። ከዚህ በፊት እንዳደረጉት ሁሉ ለወደፊትም የሚከሰቱ ችግሮችን ከስር እየተከታተሉ በአግባቡ ሊፈቱ እንደሚችሉ አምኗል። በዚያ ላይ ደግሞ ገቢ በሌለበት አደገኛ ወቅት ላይ ወጪን የሚቀንስ አማራጭ ነው ያቀረቡለት። አክሰስ ገቢ እስኪያገኝና የመክፈል አቅም እስኪኖረው ድረስ በነፃ አገልግሎት ሊሰጡት ፈቃደኛ መሆናቸውን ገልጸውለታል። ኤርምያስ ነገሩን ደጋግሞ ካሰላሰለው በኋላ ኮሎኔል አብርሃምን በሥራ አስኪያጅነት መቅጠር ተገቢነት ያለው ነው የሚል ድምዳሜ ላይ ደረሰ። ኮሎኔል አብርሃምን በሥራ አስኪያጅነት ለመቅጠር ማሰቡን የገለጸላቸው የቦርድ አባላት ግን በሰሙት ነገር በድንጋጤ ክው አሉ። አብዛኞቹ የቦርድ አባላት ግለሰቡ
ለዚህ ኃላፊነት ብቁ አይደለም ብለው ተቃውሟቸውን ቢገልጹም አንደኛዋ የቦርድ አባል ግን ሰውየው ልምድ ስላለው ለቦታው ብቁ ነው በማለት ድጋፍ ሰጠች። አብዛኞቹ የቦርድ አባላት ኮሎኔሉ ለሥራ አስኪያጅነት ብቁ ያልሆኑባቸውን ምክንያቶች በመዘርዘር ሐሳቡን ውድቅ ሊያደርጉት ቢሞክሩም ኤርምያስ ግን ግለሰቡን ለዚህ ሥራ የመረጠባቸውን ምክንያቶች በመዘርዘር ሊያሳምናቸው ሞከረ። አዲስ ሰው ከመቅጠር ይልቅ ድርጅቱንም ሆነ ቤት ገዢዎችን በቅርበት የሚያውቅ ሰው በሥራ አስኪያጅነት መመደብ ችግሮችን በቀላሉ ለመፍታት እንደሚያስችል ገለጸላቸው። ከብዙ ውይይትና ክርክር በኋላ ኤርምያስ የቦርዱን አባላት ማሳመን ቻለ። ኮሎኔል አብርሃም ሕጋዊ አካሄዶችን በተከተለ መልኩ የአክሰስ ሪል ስቴትን ሥራ አስኪያጅነት ቦታ መረከባቸውን ተከትሎ ቢሮውን በአዲስ መልኩ የማደራጀትና የማስተካከል ሥራ በአፋጣኝ ተከናወነ። ኤርምያስም ከአዲሱ ሥራ አስኪያጅና ከቦርዱ አባላት ጋር በቅርበት እየተነጋገረ በአፋጣኝ ወደ ሥራ ለመግባት የሚያስችሉ ዝግጅቶችን ማድረጉን ተያያዘው። ፔንግል የተባለው የውጭ ኩባንያ የቤቶቹን ግንባታ ለማከናወን ከዚህ ቀደም ከኤርምያስ ጋር የመግባቢያ ሰነድ ቢፈራረምም ከአክሰስ ሪል ስቴት ጋር በአዲስ መልኩ ስምምነት ሳይፈጽምና ሌሎች አስፈላጊ ዝግጅቶች ሳይጠናቀቁ ወደ ሥራ መግባት አይችልም። በፕሮጀክቶቹ ዙሪያ ዝርዝር ጥናት ከተሠራ፣ በነባር ፕሮጀክቶች ላይ የዲዛይን ማሻሻያ ከተደረገና የግንባታ ፈቃድ ከወጣ በኋላ ነው ኩባንያው በተጨባጭ የግንባታ ሥራውን መጀመር የሚችለው። ከፔንግል ጋር ሥራ ለመጀመር የሚያስችሉ ቅድመ ሁኔታዎችን ለማሟላትና መሰል የሕግና የቴክኒክ ዝግጅቶችን ለማጠናቀቅ ቢያንስ 6 ወር ያህል ጊዜ ይፈጃል። ኤርምያስ ደግሞ ግንባታ ሳይጀምር 6 ወር ይቅርና 6 ሳምንት እንዲያልፍ አይፈልግም። ከፔንግል ጋር መሥራት የምንችልበትን አጠቃላይ ዝግጅት አጠናቀን በተጨባጭ የግንባታ ሥራ ለመጀመር 6 ወር ያህል ጊዜ ይፈጅብናል። ምንም አይነት የግንባታ እንቅስቃሴ ሳንጀምር ይህን ያህል ጊዜ በዝግጅት ብቻ ማሳለፍ ተገቢ መስሎ አልታየኝም። ጊዜ ማባከን የለብንም። አክሰስ ሪል ስቴት በሕይወት መኖሩን የሚያሳይ የሆነ ተጨባጭ እንቅስቃሴ መጀመር ይጠበቅብናል። አክሰስ ተዘርፈዋል፣ ሞቶ ተቀብረዋል፣ ተስፋ የለውም እየተባለ ሲነገርለት ነው የኖረው። እኔም በውጭ አገር በቆየሁባቸው ዓመታት ባገኘሁት አጋጣሚ ሁሉ ሐሜትና አሉባልታውን ሳስተባብልና የራሴን እውነት ስናገር ኖሬአለሁ። አሁን ሁኔታዎች ተመቻችተውልኝ ወደ ሀገሬ ተመልሻለሁ። ከዚህ በኋላ ስለ አክሰስ ሲወራው የነበረው ነገር ትክክል አለመሆኑን በንግግር ሳይሆን በተግባር ነው ማሳየት የሚጠበቅብኝ። አክሰስ አለመዘረፉን፣ አለመሞቱን፣ ተስፋ ያለው መሆኑን ለማሳየት እንደምንም ብዬ ኩባንያውን እንቅስቃሴ ማስጀመር አለብኝ። ለዚህም ነው ከፔንግል ጋር ለመስራት ከሚደረገው ዝግጅት ጎን ለጎን የተወሰኑ ግንባታዎችን ለማስጀመር ያሰብኩት ይላል ኤርምያስ ግንባታዎችን ፈጥኖ ለማስጀመር ያደረገውን ጥረት ሲያብራራ። አክሰስን በአፋጣኝ ወደ ሥራ ማስገባት ወሳኝ ጉዳይ መሆኑን ቀደም ብሎ ያጤነው ኤርምያስ በየትኛዎቹ ፕሮጀክቶች በአፋጣኝ ግንባታ ማስጀመር እንደሚቻል አስቦበታል። ግንባታዎቹን በአፋጣኝ ለማስጀመር ከተቋራጮች ጋር ተነጋግሮ ጨርሷል። ግንባታ በፍጥነት ሊጀመርባቸው ይችላሉ በሚል ከለያቸው ፕሮጀክቶች መካከል ኒያላ ሞተርስ አንዱ ነው። የኒያላ ሞተርስ ፕሮጀክት ሕንፃዎች ከሞላ ጎደል የተጠናቀቁና ብዙም ወጪ የማይጠይቁ ናቸው። ፕሮጀክቱ ምንም አይነት የዲዛይን ማሻሻያ ስለማይደረግበት አዲስ የግንባታ ፈቃድ ለማግኘት የሚባክን ጊዜ የለም። ያም ሆኖ ግን የኒያላ ሞተርስን ፕሮጀክት ለማስጀመር የሚያስችልና መፍትሄ የሚያሻው እንቅፋት አለ። የፍርድ ቤት እግድ። የኒያላ ሞተርስ ሳይት ግንባታዎችን ሲያከናውን የነበረው ጋቢ ኢንቨስትመንት
የ47 ሚሊዮን ብር ክፍያ አልፈጸሙልኝም የሚል ክስ በአክሰስ ሪል ስቴት ላይ በመመስረት የመጀመሪያዎቹን የሳይቱ 8 ሕንፃዎች በፍርድ ቤት አሳግዷል። ያም ሆኖ ግን አክሰስ ሪል ስቴት በቀውስ ውስጥ እንደመሆኑ ጉዳዩ እልባት ሳያገኝና ክፍያው ሳይፈጸምለት ረጅም ጊዜያት አልፈዋል። ኤርምያስ ገና ዱባይ ያለ ነበረ ከጋቢ ኢንቨስትመንት ባለቤት ጋር ተገናኝቶ በጉዳዩ ዙሪያ የተወያዩት። ሁለቱም አክሰስ ከገባበት ቀውስ ወጥቶ እንደ ኩባንያ ራሱን ችሎ መቆምና ሥራ መጀመር እስካልቻለ ድረስ ጋቢ ኢንቨስትመንት 47 ሚሊዮን ብሩን ሊያገኝ እንደማይችል ተገንዝበዋል። ከዚህ ይልቅ አክሰስን ተባብረው ቢያንቀሳቅሱትና ወደ ሥራ ቢያስገቡት ሁለቱም ተጠቃሚ እንደሚሆኑ አምነዋል። ይህን ተከትሎ ነው ጋቢ ኢንቨስትመንት ያልተከፈለውን 47 ሚሊዮን ብር የፍርድ ቤት እግድ አንስቶ ከዚያ ደግሞ ከራሱ ፋይናንስ ተጨማሪ 40 ሚሊዮን ብር ለአክሰስ አውጥቶ ቀሪ ግንባታዎችን ለማጠናቀቅና ገንዘቡን ለማስመለስ የተስማማው። ጋቢ ኢንቨስትመንት በኒያላ ሞተርስ ሳይት ያገባደዳቸውን 8 ሕንፃዎች ለማጠናቀቅና በሁለተኛው ምዕራፍ ተጀምረው የቀሩ 3 ሕንፃዎችን ገንብቶ ለመጨረስ ፈቃደኛ ሆኗል። የማይሰበረው ኤርምያስ አመልጋ የሕይወት ታሪክ አንተነህ ይግዛው እንደ ጻፈው፣ ተራኪ ሽመልስ አበራጆ፣ ረዳት ተራኪ ኤልቤተል ኤርምያስ፣ አስተባባሪ መንገሻ ተሰማ፣ አቀናባሪ ሳሙኤል ዘውዴ። ምስጋና ለቴድሮስ ለገሰና መስቀሉ። የማይሰበር